ሰላም ጤና ይስጥልኝ የተከበራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ ሀገራት አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ሁኑ። አዋጭ ለስራ ፈጣሪዎች ምቹ የፋይናንስ አማራጮችን ለማመላከት በተዘጋጀው ሀገራዊ ምክክር መድረክ ላይ ተሳተፈ። አዋጭ ሳኮስ በኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ለሴቶች ወጣቶችና አካል ጉዳተኛ ስራ ፈጣሪዎች ምቹ የፋይናንስ ሁኔታዎችን ለመፍጠር በሚል ሚያዝያ 21 ቀን 2018 ዓ.ም በቤስት ዌስተርን ፕሪሚየም ሆቴል በተዘጋጀው ሀገራዊ ምክክር መድረክ ላይ ተሳትፏል። በዚህ መድረክ ላይ ሴቶች ወጣቶችና አካል ጉዳተኞች በሀገሪቱ የኢኮኖሚ እድገት ውስጥ ከፍተኛ ሚና ቢኖራቸውም እንደ የዋስትና እጥረትና የፋይናንስ አቅርቦት እጥረት ያሉ ማነቆች ስራዎችን ለማስፋፋት እንቅፋት እንደሆኑባቸው ያነሱት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ ይህን ችግር ለመፍታት የሁላችንም ርብርብ ይጠይቃል ብለዋል። መሰናክሎቹ እንዲነሱና ሴቶች ወጣቶችና አካል ጉዳተኞች ያለ ሳንካ እንዲሮጡ ለማስቻል የሁሉም ባለድርሻ አካላት የተቀናጀ እርምጃ አስፈላጊ ብቻ ሳይሆን ግዴታም ጭምር ነው። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ንግድና ኢንቨስትመንት እንዲስፋፋ በአገሪቱ ውስጥ አስቻይ የንግድና ኢንቨስትመንት ከባቢ እንዲኖር ለመሟገት እና የግሉን ዘርፍ አቅም ለመገንባት ከ1939 ጀምሮ እየሰራ ያለ የሀገራችን አንጋፋ የግሉ ዘርፍ ድምፅ ነው። ምክር ቤታችን የግሉ ዘርፍ በኢኮኖሚ ውስጥ ያለው ተሳትፎ እንዲያድግ ከተፈለገ የሴቶች የወጣቶችና አካል ጉዳተኞች የኢኮኖሚ ተሳትፎ በሚፈለገው ልክ መሆኑ ወሳኝ ተግባር ነው ብሎ ያምናል። ስለዚህም ነው የሴቶች ወጣቶችና አካል ጉዳተኞች ድጋፍ ቡድን አደራጅተው አሁን እየሰራ የሚገኝ። እንደሚታወቀው በሴቶች ወጣቶችና አካል ጉዳተኞች የተያዙ አብዛኞቹ ቢዝነሶች ከፋይናንስ ክፍተት ባሻገር ኢመደበኛና በአነስተኛ ደረጃ የሚገኙ በመሆናቸው የሚንቀሳቀሱትም በቂ ባልሆነና አነስተኛ ካፒታል በመሆኑ አብዛኞቹ በልምድ የሚሰሩና የእውቀትና ክህሎት ክፍተት ያለባቸው መሆኑን ነው። በሌሎች አካላዊና ቤተሰባዊ ጫናዎች ምክንያት በምርታማነትና ውጤታማነት ከገቢና ትርፋማነት አንጻር ከሌሎች ቢዝነሶች ጋር ሲነጻጸር ዝቅተኛ ደረጃ ላይ ይገኛል። በሌላም በኩል የመስሪያ ቦታ የገበያና ሌሎችም ተያያዥ ችግሮች ያላቸው እምቅ የኢኮኖሚ አቅምን እውን እንዳይሆን መሰናከል ሆኖባቸዋል። በመሆኑ እነዚህ ማነቆች በመፍታት በኢኮኖሚ ውስጥ ያላቸውን ተሳትፎ እንዲያድግ ለማድረግ ለአንድ እጅ ብቻ የሚተው ሳይሆን የሁላችንም ርብርብ የሚጠይቅ ተግባር ነው። በዚህ ዝግጅት ላይ የተሳተፉት የአዋጭ ምክትል ዋና ስራ አስፈጻሚ ኮርፖሬት ወይዘሮ መቅደስ ኃይሉ በበኩላቸው አዋጭ ሴቶችና ወጣቶችን በኢኮኖሚ ራሳቸውን እንዲችሉ ከመደገፍ አኳያ እየሰራ ያለውን ስራ አብራርተው ወደፊትም እነዚህን አካላት ተጠቃሚ የሚያደርጉ አገልግሎቶችን ለማቅረብ ጥናት እያካሄደ እንደሚገኝ ገልጸዋል። በተጨማሪም አዋጭ እንደ አጠቃላይ ለአባላቶቹ የሚያቀርባቸውን የፋይናንስ አማራጮች ስራ ፈጣሪዎችን የሚያበረታታና ተጨባጭ ለውጥ እንዲያመጡ መሰረት የሚሆን የሚችል ነው ብለዋል። ማንኛውም የህብረት ስራ ማህበሩ አባል 25% እስከቆጠበ ድረስ ብድር ማግኘት መብቱ ነው። ጤናማ የሆነ የብድር ጥያቄ እስካቀረበ ድረስ ብድር ለሁሉም ህብረት ስራ ማህበሩ አባላት ቁጠባ እስካሟሉ ድረስ የሚገዙት ዋስትና ሆኗቸው እኛ ጋር ከሌላው ተቋማት የሚለየው ንብረታቸው ራሱ ዋስትና ነው። የበለጸገ ያሉበትን ምክንያት ህብረት ስራ ማህበራችን ላይ የሚቆጥቡ አባላት የሚገዙት ንብረት ራሱ ነው ዋስትና ናቸው። ስለዚህ ዋስትና ይጠየቁ ማለት ነው። ከዚህ ጋር በተያያዘ በስራ ማህበራችን 30 ቅርንጫፍ ቢሮዎች አሉን። 15 አዲስ አበባ ላይ እንዲሁም ቀሪዎቹ 15 በመላው ኢትዮጵያ ላይ ቅርንጫፍ ቢሮዎችን ከፍተን እየሰራ ነው የምንገኘው። ከ400 ሰራተኞች በላይ አሉን። ከነዚህ ውስጥ 50.4% ሴቶች ናቸው። ከሰራተኞቻችን 75% ደግሞ ወጣቶች ናቸው። የህብረት ስራ ማህበራችን አባላት ቁጥርን ስንመለከት 166400 አባላት በህብረት ስራ ማህበራችን ውስጥ አሉ። ከነዚህ ውስጥ 75% ወጣቶች፣ 40% ደግሞ ሴቶች ናቸው። እንደ ተቋም 27879 ህጻናት ወይም ከ18 ዓመት በታች የሆኑ ቆጣቢ ልጆች አሉ ማለት ነው። ይህ የምክክር መድረክ በኢኮኖሚ ውስጥ ያሉ ማነቆችን ለመለየትና የመፍትሄ አቅጣጫዎችን ለማስቀመጥ ያለመ ሲሆን የአዋጭ ተሳትፎም ተቋሙ ለዘርፍ ያለውን ቁርጠኝነት ያሳየ መሆኑን ተጠቅሷል።
የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የዕለቱ መረጃችን የተከታተላችሁትን ይመስል ነበር። ስለ ህብረት ስራ ማህበራችን ተጨማሪ መረጃዎችን ለማግኘት የማህበራዊ ትስስር ገጻችን እንድትጎበኙ እየጋበዝን የዛሬውን እንደዚህ አበቃን። ጤና ይስጥልን።